ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በአስቸጋሪው ጦርነት መሃል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የተባበሩት አረብ ኤምሬቶች ማምራታቸውን የሚመለከት መረጃ አካተናል። የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። ከኢትዮጵያ ጋር ተያይዞ ሲነሳ በቆየው የጦር ሰፈር እስራኤል በዝምታ የግንባታ እንቅስቃሴ ላይ መሆኗ ተሰምቷል። ዝርዝር መረጃውን እናደርሳለን። በህወሓት ጦር ትጥቅ መፍታት ከባድ ውዝግብ ተፈጥሯል። ከፌዴራል መንግስት በኩል በድንበሩ እንደሚንቀሳቀስ የሚነገርለት የህወሓት ጦር ትጥቅ ፈታ የሚል መልእክት ከተላለፈ በኋላ ተከታታይ ተቃውሞዎች ተሰምተዋል። በጦር ጉዳይ የትግራይ ሰላምና ጸጥታ ቢሮ በአማርኛ ቋንቋ ባሰራጨውና ጠንካራ ይዘት ባለው መግለጫ ብርቱ ክስ አቅርቧል። ትጥቅ ፈታ የተባለው ጦርም ድምፁን አሰምቷል። ሙሉ መረጃውን እናደርሳለን። ከወደ ኢራን አዲስ መልእክት ተላልፏል። መልእክቱ ጥብቅና በውስጡም በርካታ ጭብጦችን የያዘ ነው። በቅርቡ አባቱ የተገደሉበት የቀድሞ ኢራን መንፈሳዊ ጠቅላይ መሪ ልጅ የሆነው ሞጅታባ ካሚኒ ያስተላለፈው መልእክት ነው። አባቱን ተክቶ የኢራን ሶስተኛው መንፈሳዊ ሆኖ የተመረጠው ሞጅታባ በዚሁ በዛሬው መልእክቱ በርካታ ጉዳዮችን አንስቷል። እኛም በጥንቅራችን ዳሰነዋል። የዓለም የነዳጅ ንግድ አቅርቦት ገበያ ታይቶ የማይታወቅ እጥረት ተፈጥሯል። በ8 ሚሊዮን በርሜል በቀን ማጠሩ ታሪካዊ ክስተት ሆኖ ተመዝግቧል። ይህንን ከፍተኛ የነዳጅ አቅርቦት እጥረት ለማስታገስ አሜሪካን ጨምሮ 32 ሀገራት ያሉበት ጥምረት እየተረባረበ ይገኛል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ ኢራንን ማዕከል ያደረገው ጦርነት ሊቆም ስለሚችልበት መንገድ ፍንጭ ሰጡ። ፕሬዝዳንቱ ኢራን ጦርነቱ እንዲቆም 3 ዋና ዋና ቅድመ ሁኔታዎች እንዳሏት ገልጸዋል። መረጃው ዝርዝር አለው። በጋሞ አሳዛኝ ክስተት የሟቾች ቁጥር 100ን ተሻግሯል። በድንገተኛ አደጋ 102 ወገኖቻችን ሕይወት ማለፉን እንዲሁም እስካሁን የ62 ሰዎች አስክሬን መገኘቱን የዞኑ ኮሚኒኬሽን ቢሮ ዛሬ አስታውቋል። ይህን አሳዛኝ ክስተት በተመለከተ የቀረቡ የእርዳታ ጥሪዎችን ጨምሮ የተላለፈ የማሳሰቢያ መልእክቶችን ጥንቅራችን ያደርሳል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ የያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 0933219065 ዳኮርድ በልዩነት የተገነባ። ከኢራን ጥብቅ መልእክት ተላለፈ። የአያቶላ አሊ ካሚኒ ልጅ የሆነውና በቅርቡ ሟች አባቱን ተክቶ ኢራንን በመንፈሳዊ መሪነት እንዲመራ የተመረጠው ሞጅታባ ካሚኒ ከሹመቱ በኋላ የመጀመሪያውን መልእክት አስተላልፏል። አባቱ በተገደሉበት የአሜሪካና እስራኤል ወታደራዊ ኦፕሬሽን ቆስሎ በሆስፒታል በሕክምና ክትትል ላይ እንዳለ ሲነገር የከረመው ሞጅታባ ረዘም ያለ መልእክቱን ያስተላለፈው በድምፅ ወይም በተንቀሳቃሽ ምስል ሳይሆን ተጽፎ እንዲነበብ በተደረገ መልእክት ነው። ሞጅታባ በድምፅም አልተሰማም፣ በቪዲዮም አልታየም። ሞጅታባ በዚሁ የጽሑፍ መልእክቱ በርካታ ነገሮችን አነሳስቷል። አንድም ቦታ እስራኤልና አሜሪካን በስም ሳይጠራ ጠላቶች በሚል ጀምሮ መልእክቱንም በዚያው ቋጭቷል። በኢራን አሁን እየተካሄደ ስላለው ጦርነት እንዲሁም ሀገራቸው ኢራን በጎረቤቶቿ ላይ እያስወነጨፈች ስላለችው ሚሳይሎችና ድሮኖች ማብራሪያ የሰጠው ሞጅታባ ጥፋቱ ኢራን አይደለም፣ ጥፋተኞቹ የአሜሪካን የጦር ሰፈር እያስተናገዱ በእኛ ላይ ጥቃት እንዲደርስ ያደረጉት እነሱ ናቸው ሲልም ወቅሰዋል። እኛ እየተኮስን ያለነው ጎረቤቶቻችንን ማጥቃት ፈልገን አይደለም። ጎረቤቶቻችንን እንድናጠቃ ያደረገን እነሱ የጠላትን የጦር ሰፈር ስላስተናገዱና ጠላትም የእነሱን ጦር ሰፈር ተጠቅሞ እያጠቃን በመሆኑ ነው። ይሄ ደግሞ ቀድሞ እንደሚሆን ተናግረንና አስጠንቅቀንም ነበር። ነገር ግን ጆሮ ሰጥቶ የሚሰማን ሰው አልተገኘም ሲልም ሞጅታባ በዚሁ በኢራን ብሔራዊ ቴሌቪዥን ላይ ባስነበበው መልእክቱ አስታውቋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ አሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ ያስጠነቀቀው ሞጅታባ አሜሪካ ጥበቃ አደርግላቸዋለሁ ስትል የከረመችው ጥበቃው የት አለ ሲልም ጠይቆ ይልቁንም ውሸት ነው አትሞኙ ሲልም ተናግሯል። ሞጅታባ አክሎም እኛ ወደ እነሱ ብንተኩስም ነገሮች አስገድደውን በመሆኑ ከጎረቤቶቻችን ጋር የነበረው መልካም ግንኙነት ወደፊትም የሚቀጥል ይሆናል ሲልም አክሏል። ኢራናውያንን በተመለከተ መልእክቱን ያስተላለፈው ሞጅታባ ካሚኒ በአሁኑ ሰዓት የተዘጋው የሆርሙዝ የነዳጅ መተላለፊያ ወሽመጥ ተዘግቶ የሚቀጥል መሆኑን አክለው አስታውቋል። አሜሪካ በኢራን አብዮታዊ ዘብ የተዘጋውን የሆርሙዝ የመርከቦች መተላለፊያ ወሽመጥ አስከፍታለሁ ብትልም እስካሁን
እውን የሆነበት ሁኔታ የለም። ከዚህ በተጨማሪም ከዚህ ቀደም በተዘጋው የሆርሙዝ ሰርጥ የሚያልፉ መርከቦችን አሜሪካ ታጅባለች የሚል ሌላ መረጃ ከሰሞኑ ሲወጣ ቢከርምም በዛሬው ዕለት የአሜሪካ ኤነርጂ ሚኒስትር ክሪስ ራይት አሜሪካ አሁን ባለው ሁኔታ ኢራንን ወታደራዊ አቅም ለማንኮታኮት እየወሰደች ካለ ወታደራዊ እርምጃ ውጪ በሆርሙዝ ሰርጥ የሚያልፉትን መርከቦች ለማጀብ ዝግጁ አይደለችም ሲሉ ተናግረዋል። ኢራን አሁንም በሆርሙዝ የባህር ወሽመጥ የሚንቀሳቀሱትን መርከቦች እያደነች ማጥቃቷን እንደቀጠለችበት ትገኛለች። ኢራን ነዳጅ ጫኝ መርከቦችን፣ የነዳጅ ማጣሪያዎችንና የነዳጅ ዴፖዎችን ሳይቀር አስፋፍታ እያጠቃች ሲሆን አሁን ደግሞ የጥቃት አቅጣጫውን በጎረቤት ሀገራት በሚገኙ ባንኮች ላይ አደርጋለሁ በማለቷ በርካታ እንደ ኳታርና የተባበሩት አረብ ኤምሬትስ ባሉ ሀገራት ባንኮች እየተዘጉና ህንፃዎቹም ወና እየሆኑ እንደሆነ የሮይተርስ የዜና ወኪል ዘገባ አመላክቷል። ግዙፎቹ ሲቲ ባንክና ኤችኤስቢሲ እና ስታንዳርድ ባንኮች በተለያዩ የኢራን ጥቃት ኢላማ ይሆናሉ ባሏቸው ሀገራት ያሏቸውን ቅርንጫፎች በመዝጋት ሰራተኞቻቸውን ቤት እንዲቆዩ አድርገዋል። ባንኮቹ ሰማይ ጠቀስ ግዙፍ ህንፃዎችን የያዙ ናቸው። ፕሬዚዳንት ዶናልድ ትራምፕ ጦርነቱ እያበቃ ነው፣ በኢራን የሚቀረውን ወታደራዊ ኢላማ የለም ሲሉ ከሰዓታት በፊት ቢናገሩም የኢራን ጥቃት ግን ዛሬም ተስፋፍቶ የቀጠለ መሆኑን መረጃዎች እያመላከቱ ይገኛሉ። በቀጣይ መረጃ የዛሬው የጠቅላዩ ከባድ ጉዞ። አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤምሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባሉበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤምሬቶች ተጉዘዋል። ጠቅላይ ሚኒስትር አብይ ዛሬ ሐሙስ መጋቢት 3 2018 ዓ.ም ወደ ተባበሩት አረብ ኤምሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤምሬቶች ፍትህ ሚኒስትር አብዱላህ ሱልጣን ዋቢ አዋድ አል ኑኢሚ አቀባበል እንዳደረጉላቸው የኤምሬትስ የዜና ወኪል የዘገበ መሆኑን የቢቢሲ ዘገባ አመላክቷል። የኢራንን ያጸፋ ምላሽ ከደረሰባቸው ሀገራት አንዱ የሆነችው ኤምሬቶች ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምሯል። ጠቅላይ ሚኒስትር አብይ ዛሬ አቡዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽህፈት ቤታቸው ያወጣው ፎቶ ያመለክታል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት ወደ ተባበሩት አረብ ኤምሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ ውጭ ጦርነቱ ከተቀሰቀሰ ወዲያ ወደ ሀገሪቱ የተጓዘ የሀገር መሪ የለም። ጠቅላይ ሚኒስትሩ ዛሬ ረፋድ ላይ አቡዳቢ ከመድረሳቸው አስቀድሞ በትናንትናው ዕለት ልዑክ ቡድናቸውን አስከትለው ወደ ጅቡቲ ተጉዘው ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትር አህመድ ሽዴ፣ የሰላም ሚኒስትር መሐመድ ኢድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጊሌህ እንዲሁም ከሶማሊያ ፕሬዝዳንት ሐሰን መሐመድ ሼህ ጋር ተነጋግረዋል። የሶስቱ መሪዎች ንግግር ቀጠናዊ ጉዳዮች ላይ ያተኮረ እንደነበር የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በተጨማሪም ጠቅላይ ሚኒስትሩ በትላንትናው ዕለት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋግረዋል። ንግግሩ ሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበር የአሜሪካ የውጭ ጉዳይ ሚኒስትር ገልጿል። ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች የተጓዙት ቀጥታ ከጅቡቲ ይሁን ወደ ኢትዮጵያ ተመልሰው እስካሁን አልታወቀም። የአቡዳቢ ጉብኝታቸው ለምን ያህል ቀናት እንደሚቆይ፣ ምን ላይ እንደሚያተኩርና ከማን ጋር እንደሚነጋገሩም እስካሁን አልተገለጸም። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤምሬትስ አንዷ ናት። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤምሬትስ ክፍሎች ላይ በሚሳኤልና በድሮን ጥቃት እየፈጸመች ነው። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው፣ አንዳንድ ጊዜም ይቋረጣሉ። ሀገራት ዜጎቻቸውና ዲፕሎማቶቻቸው ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ነው። ከኢራን በኩል በሚሰነዘርባት ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤምሬትስ ህዝብና መንግስት ጎን መቆማቸውን በስልክና በሌሎችም መንገዶች እየገለጹ ነው። አንዳንድ ባለስልጣናትም በአካል ወደ ሀገሪቱ በማቅናት ድጋፋቸውን እያሳዩ ነው። በቀጣይ ርዕስ የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። የኢራን ጦርነት ወደ አፍሪካ ቀንድ እየቀረበ ነው። ከኢትዮጵያ ጋር ተያይዞ ሲነሳ በቆየ የጦር ሰፈር እስራኤል በዝምታ እንቅስቃሴ ላይ መሆኗ ተሰምቷል። እስራኤል የየመን ሁቲዎችን ለመምታትና የስለላ መረጃዎችን ለመሰብሰብ በሶማሊላንድ የጦር ሰፈር ለመገንባት እንቅስቃሴ ላይ መሆኗን ብሉምበርግ በትላንትናው ዕለት ባስነበበው ዘገባው አመልክቷል። እስራኤል በሶማሊላንድ የባህር ጠረፍ ላይ በተለይም በርበራ አካባቢ የጦር ሰፈር ለመመስረት እያጤነች መሆኑ ከዚህ ቀደም መዘገቡ የሚታወስ ነው። በዚህ መሰረት እስራኤል በኤደን ባህረ ሰላጤ ያለውን የሁቲዎች እንቅስቃሴ ለመቆጣጠርና የደህንነት መረጃዎችን ለመሰብሰብ ያስችላታል ተብሎ ይታመናል። ይህ የእስራኤልና ሶማሊላንድ ዲፕሎማሲያዊ ግንኙነት በሶማሊያ መንግስት ዘንድ ከፍተኛ ተቃውሞ የገጠመው ሲሆን እንደ ቱርክና ግብጽ ያሉ ሀገራትም የሶማሊያን ሉዓላዊነት እንደሚጋፋ በመግለጽ ኮንነውታል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ሳይተገበር ከቆየ በኋላ
እስራኤል ለሶማሊላንድ እውቅና በመስጠት የባህር ኃይል ጦር ሰፈር ለማቋቋም መስማማቷንና የግንባታ እንቅስቃሴ ላይ መሆኗን ነው የተመላከተው። በቅርቡም የእስራኤል የደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ የባህር ዳርቻዎችን ለዚሁ ተግባር መጎብኘታቸውም በዘገባው ተመልክቷል። እስራኤል ሶማሊላንድን በታህሳስ ወር እውቅና የሰጠች ሲሆን ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነ ይነገራል። የጦር ሰፈሩ እስራኤል በኢራን የሚደገፉ የሁቲ አማጽያንን ለመምታት እንደ ስልታዊ ማዕከል የምትጠቀምበት ይሆናል። እስራኤል ሊገነባ በታሰበ የጦር ሰፈር ላይ ቀድሞ መከናወን ያለባቸው ስራዎች ላይ እንቅስቃሴ መጀመሯ በዘገባው ተመልክቷል። ይህ በእንዲህ እንዳለ እስራኤል ለሶማሊላንድ በይፋ የሀገርነት እውቅና መስጠቷን ተከትሎ የየመኑ ሁቲ አማጽያን በሶማሊላንድ ውስጥ የሚገኝ ማንኛውንም የእስራኤል ተገኝነት ወታደራዊ ኢላማ እንደሚያደርጉ አስጠንቅቀዋል። የሁቲ አማጽያን መሪ አብዱልማሊክ አልሁቲ እስራኤል በሶማሊላንድ ወታደራዊ ወይም የደህንነት መሰረት ለመገንባት የምታደርገው ጥረት በቀጠናው ላይ የተቃጣ ጥቃት ነው ሲሉ ኮንነዋል። ማንኛውም የእስራኤል ተቋም ወይም እንቅስቃሴ በሁቲዎች እንደሚጠቃም አስታውቋል። በተያያዘም በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል ከፍተኛ ጦርነት እየተካሄደ ባለበት ሁቲዎች እስከ ቅርብ ቀናት ድረስ በቀጥታ ከመሳተፍ ተቆጥበው ቆይተው ነበር። ይሁን እንጂ በዛሬው ዕለት ከአሜሪካ ጋር የተያዘችን አንዲት መርከብ ላይ የድሮን ጥቃት ሰንዝረዋል። ይህም ቡድኑ ወደ ወታደራዊ እርምጃ መመለሱን ያሳያል ተብሏል። በቀጣይ ርዕስ ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቀረበች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በመካከለኛው ምስራቅ ኢራንን ማዕከል ያደረገው ጦርነት ሊቆም ስለሚችልበት መንገድ ፍንጭ ሰጡ። ፕሬዝዳንቱ ኢራን ጦርነቱ እንዲቆም 3 ዋና ዋና ቅድመ ሁኔታዎች እንዳሏት በኤክስ ማህበራዊ ገጻቸው ላይ ዛሬ ይፋ አድርገዋል። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች በስልክ ንግግር ማድረጋቸውን አንስተው በውይይቱ ቀጣይነት ያለው ሰላም ለማምጣት 3 ነጥቦች መሟላት እንዳለባቸው መነጋገራቸውን አሳውቀዋል። የመጀመሪያው የኢራን ህጋዊ መብቶች መከበር ሲሆን ይህም የሀገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ ይገባል ብለዋል። ፕሬዝዳንቱ ከኢራን በኩል ቅድሚያ ተኩስ አለመከፈቱን በድርድር መሃል መጠቃታቸውን አንስተው በሁለተኛነት በአሜሪካና እስራኤል ሀገሪቷ ለደረሰባት ውድመትና ሞት ካሳ ይከፈለም ብለዋል። ሶስተኛው ነጥብ ዓለም አቀፍ ዋስትና ሲሆን ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና ይሰጠን፣ ከዛ መልስ ለተኩስ አቁም እንስማማለን ብለዋል። ፕሬዝዳንቱ ለጦርነቱ መከሰት እስራኤልና አሜሪካን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ ቁርጥ አድርገዋል። ይህንን 3 ቅድመ ሁኔታ የተመለከቱ ተንታኞች ግን በተለይ ካሳ የሚለው ቅድመ ሁኔታ በእስራኤልና አሜሪካ ፈጽሞ የማይተገበር መሆኑን በማንሳት ፕሬዝዳንቱ ያቀረቡት መደራደሪያ በራሱ የተኩስ አቁም ድርድርን የሚዘጋ ነው ብለዋል። በመጀመሪያው ቅድመ ሁኔታቸው ኢራን የኒኩሌር ኃይልና የባሊስቲክ ሚሳይል ፕሮግራሟ ላይ ማንም ጣልቃ ሊገባ እንደማይችል ጠቁመዋል። ፕሬዝዳንቱ ስለ ድርድር የመሳካት ዕድላቸው የጠበበ ቅድመ ሁኔታዎችን በማስቀመጥ ለመደራደር ዝግጁ መሆናቸውን ቢገልጹም የኢራን መንግስት ግን እስካሁን ባለው አቋም ከአሜሪካ ጋር በቀጥታ እንደማይነጋገር ግልጽ አድርጓል። ታዲያ ሩሲያና ፓኪስታን በአሜሪካና ኢራን መካከል የጀርባ የግንኙነት መስመር ሆነው ተገኝተዋል። ፑቲን በሳምንቱ አፋጣኝ የተኩስ አቁም እንዲኖር መጠየቃቸው እዚህ ይታወሳል። በቀጣይ መረጃ የህወሓትና ፌዴራል መንግስቱ የአርሚ 70 ውዝግብ። በህወሓት ጦር ትጥቅ መፍታት ጉዳይ ጋር በተያያዘ ከባድ ውዝግብ ተፈጥሯል። ከፌዴራል መንግስት በኩል በድንበሩ የሚንቀሳቀስ እንደሆነ የሚነገርለት የህወሓት ጦር ትጥቅ ፈታ የሚል መልእክት ከተላለፈ በኋላ ተከታታይ ተቃውሞቹ ተሰምተዋል። በጦር ጉዳይ ትግራይ ሰላምና ጸጥታ ቢሮ ጠንካራ ይዘት ያለው መግለጫ ሰጥቷል። ትጥቅ ፈታ የተባለው ክፍለ ጦርም ድምፁን አሰምቷል። በትላንትናው ዕለት በመንግስታዊ ሚዲያዎች በኩል 500 በሱዳን ድንበር አካባቢ የሚንቀሳቀሱ የህወሓት አርሚ 7 ታጣቂዎች ትጥቅ በመፍታት በዲዲአር ከመንግስት ጋር ተስማምተው ስልጠና እየወሰዱ መሆናቸውን የሚገልጹ ዘገባዎች በስፋት ተሰራጭተዋል። በሱዳን የሚንቀሳቀሰው አርሚ 70 የሚባለው የህወሓት ኃይል የተወሰኑ አባላት ወደ ኢትዮጵያ በመግባት ትጥቅ ለመፍታት በመስማማት የተሃድሶ ስልጠናውን በመውሰድ ላይ መሆናቸው የተገለጸው የአርሚ 70 500 የሚጠጉ አባላቱ በዲሞቢላይዜሽን ጥያቄ አቅርበው መንግስት ተቀባይነት ሰጥቷቸው ወደ ሀገር እንደገቡና የተሃድሶ ስልጠና እየወሰዱ እንደሚገኙ ተገልጿል። ትጥቅ ፈታ የተባለው ጦርም በይፋዊ መግለጫ አስተባብሏል። መንግስት እያከናወነ ያለ የትጥቅ መፍታት ሂደት ከፕሪቶሪያው ስምምነት ከህጋዊ አሰራርና ከፖሊሲ ውጭ ነው ያለው ቡድኑ ወልቃይትና ራያን ጨምሮ በኤርትራ ኃይሎች የተያዙ የትግራይ አካባቢዎች ሳይመለሱ ተፈናቃዮች ወደ ቀያቸው ሳይመለሱ ትጥቅ አንፈታም ብሏል። አንድም ንቁ የሰራዊቱ አባልም ሆነ አመራር በዚህ ህገወጥ ሂደት ውስጥ አልተሳተፈም ያለው ቡድኑ 500 የሚጠጉ የአርሚ 70 አባላት የሰላም ጥሪ ተቀብሎ ወደ ማሰልጠኛ ገብተዋል መባሉን ፈጽሞ የሐሰት ድራማ ሲል አጣጥሎታል። አርሚ 70ን ለማፍረስ ብሔራዊ ክህደት የፈጸሙ ባንዳዎች ያላቸውን አካላት መንግስት እየተጠቀመ ነው ሲልም ከሷል። በዚህ ጉዳይ ትግራይ ሰላምና ጸጥታ ቢሮ ጠንካራ ይዘት ያለው መግለጫ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ለዚህ ማስተባበያ የሰጠው ርዕስ ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ የሚል ነው። ጦርነት መጀመር ቀላል ነገር አድርጎት በእውር ድንብር ገብቶበት ህዝባችንን በማንገላታትና በማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ
መሳቂያና መሳለቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ህፍረት ሲያወራ ማየት እጅግ ይገርማል ሲል መግለጫው ጠንካራ ወቀሳ ሰንዝሯል። የትግራይ ሰላምና ጸጥታ ቢሮ በአማርኛ ባሰራጨው በዚሁ መግለጫው በከተማዎች ሳርና ቅጠል መተከላቸውን የጠቀሰው ቢሮ ይህም ከላኪዎቹ ባገኛትን ጥፍጣፌ ዳረጎት የተሰራ ነው ካለ በኋላ ይህም የተደረገው ለሽፋን መሆኑን አስታውቋል። ቢሮ በማስከተል የአርሚ ሰብ አባላት የታድሶ ስልጠና እየወሰዱ ነው በሚል በታድሶ ኮሚሽን የተሰጠውን መግለጫ ጎምዛዛ ቀልድ ነው ብሎታል። በትግራይ ክልል የሚገኘው የታድሶ ኮሚሽን ይህን ስልጠና የማያውቁ መሆኑን መግለጫው ገልጿል። ስልጠና የገቡትን ብልጽግና በተናጠል ያገኛቸው ናቸው በሚል የገለጸው ቢሮ ጨምሮም ህጋዊውን የፕሪቶሪያ ስምምነት ፈራሚ አካል ወደ ጎን ገሸሽ አድርጎ ታጣቂዎችን በተናጠል እያነጋገርኩና አዋሽ አርባ ስልጠና እየሰጠው ነው የተባለውም ማማለያና ስልጣን ማስቀጠያ ሲል አስተባብለዋል። በቀጣይ መረጃ በዓለም ታይቶ የማይታወቀው የነዳጅ እጥረት በታሪክ ሪከርድ የያዘው ክስተት የዓለም የነዳጅ ንግድ አቅርቦት ገበያ ታይቶ የማይታወቅ እጥረት ተፈጥሯል። በ8 ሚሊዮን በርሜል በቀን ማጠሩ ታሪካዊ ክስተት ሆኖ ተመዝግቧል። ይህንን ከፍተኛ የነዳጅ አቅርቦት እጥረት ለማስታገስ አሜሪካን ጨምሮ 32 ሀገራት ያሉት ጥምረት እየተረባረበ ይገኛል። የኢራኑ ጦርነት፣ የሆርሙዝ ሰርጥ መዘጋት፣ ዓለም አይታ የማታውቀው የነዳጅ አቅርቦት እጥረት መፈጠሩ ነው የተዘገበው። የዓለም ኢነርጂ ኤጀንሲ ትላንት አስቸኳይ ስብሰባ ያደረገ ሲሆን የነዳጅ አቅርቦት ክፍተትን ለመሙላት በቀን 8 ሚሊዮን በርሜል ከመካከለኛው ሀገራት ውጭ ካሉ የነዳጅ አቅራቢዎች ወደ ገበያው ለማስገባት ወስኗል። ይህ ውሳኔ የነዳጅ አቅርቦት ክፍተትን ያህል በዓለም ታሪክ ታይቶ የማይታወቅ የነዳጅ ክምችት እንዲለቀቅ የተወሰነበት ነው ተብሏል። አሜሪካን ጨምሮ ጀርመን፣ ጃፓን እና እንግሊዝ ያሉበት ዓለም አቀፉ ኤጀንሲ አይኢኤ ከትላንቱ ንግግር መልስ 400 ሚሊዮን በርሜል ነዳጅ ወደ ዓለም ገበያው ማስገባቱን ገልጿል። ይህ ነዳጅ ወደ ገበያው መግባት ግን ብዙም የፈየደው ነገር አለመኖሩ ነው የታየው። በተለይ በነዳጅ ዋጋ ላይ 400 ሚሊዮን በርሜል ነዳጁን በዓለም ከ4 ቀን ያልበለጠ ፍጆታ ያለው ነው ተብሏል። ቡድኑ ተመሳሳይ ቁጥር ያለው ነዳጅ በየቀኑ ለቀጣይ 90 ቀናት እንኳን ቢለቅ የሆርሙዝ ሰርጥ ያስተጓጎለውን የነዳጅ አቅርቦትና ፍሰቱን እንደማይተካ ተገልጿል። ድፍድፍ ነዳጅ በሳምንቱ ሰኞ ዕለት $119.5 በበርሜል ገብቶ የነበረ ሲሆን የ32 ሀገራት ህብረት ኤጀንሲው ነዳጅን ወደ ገበያው ፈሰስ ማድረጉን ተከትሎ በዛሬው ዕለት ዋጋው ከ97 እስከ $100 በበርሜል ወርዷል። አመሻሹን ግን ዋጋው መልሶ ማሻቀቡን የተነገረው የዓለም አቀፍ ነዳጅ ማህበሩ አይኢኤ ማስጠንቀቂያ ያሰማ ሲሆን በኢራን ጦርነት የተኩስ አቁም ቢፈረም እንኳን መደበኛው የዓለም የነዳጅ አቅርቦት ወደ ቦታው ለመመለስ እንደማይችል በርካታ ቀናት ሲያልፍም ሳምንታት እንደሚጠይቅ ገልጿል። በጦርነቱ ለአደጋ ጊዜ ስጋት በሚልና በኢራን በመጡ ጥቃቶች የነዳጅ ማከማቻዎችና መስመሮች ኢላማ መደረጋቸውን ተከትሎ እንደ ኤምሬት ያሉ ሀገራት የነዳጅ ጉድጓዳቸውን ዘግተዋል። የነዳጅ ጉድጓዶች የተዘጉት ማከማቻዎች እስከ አፍጢማቸው መምላታቸውን ተከትሎ መሆኑን ተመላክቷል። በዚህ በእጅጉ እየተፈተነች የምትገኘው ሳውዲ ስትሆን ነዳጇን በቀይ ባህር በኩል ለማስወጣት ሙከራ እያደረገች ትገኛለች። ኢራንም በዚህ ተጎጂ ስትሆን 70 በመቶ የነዳጅ ምርቷ ቀንሷል። የነዳጅ ምርት አቅርቦት ታሪካዊ በሆነ ደረጃ መቋረጥ ያሰጋት ቻይና ከሀገሯ በምንም አይነት መልኩ ነዳጅ ኤክስፖርት እንዳይደረግ እግድ አውጥታለች። በአሁኑ ጊዜ መካከለኛው ምስራቅ ሀገራት በጋራ በቀን እስከ 10 ቢሊዮን በርሜል ነዳጅ ለገበያው ማቅረብ ተስኗቸዋል። የኢትዮጵያ መንግስት ለዚህ ችግር መልስ በሀገር ውስጥ የነዳጅ አጠቃቀም ላይ ማሳሰቢያ መስጠቱን መዘገባችን የሚታወስ ነው። በቀጣይ ርዕስ በጋሞ የሟቾች ቁጥር ከ100 አሻቀበ። በጋሞ አሳዛኝ ክስተት የሟቾች ቁጥር 100ን ተሻግሯል። በድንገተኛ አደጋ የ102 ወገኖቻችን ሕይወት ማለፉን እንዲሁም እስካሁን የ62 ሰዎች አስክሬን መገኘቱን የዞኑ ኮሚኒኬሽን ቢሮ ዛሬ አስታውቋል። ከባዱ አደጋ የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የሕይወት አድን ስራውን ከባድ አድርጎታል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን አስታውቋል። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞዶ ይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስክሬን መገኘቱን ገልጿል። በስፍራው ዛሬ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ በአደጋው የተጎዱ ወገኖችን በዘላቂነት ለማቋቋም በቅንጅት እንደሚሰራ ተናግረዋል። ይሁንና በመቶዎች የሚቆጠሩ ዜጎች አሁን ላይ መጠለያቸው ፈርሶ ከፍተኛ ችግር ላይ መሆናቸው እየተነገረ ነው። በቀጣይ መሰል አደጋ እንዳይደርስ በቅንጅት እንደሚሰራ የገለጹት ርዕሰ መስተዳደሩ ጉዳት የደረሰባቸው ወገኖችን በመደገፍ ወደ ቀደመ ኑሯቸው እንዲመለሱ የማድረግ ስራ በልዩ ትኩረት ይሰራል ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለምፀሐይ ጳውሎስና የፌዴራል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በበኩላቸው በደረሰው ጉዳት እጅግ ማዘናቸውን ገልጸው የተጎዱ ወገኖችን በዘላቂነት ለማቋቋም ትኩረት ተሰጥቶ እንደሚሰራ ተናግረዋል። ተጨማሪ ጉዳት እንዳይከሰት ህብረተሰቡ አስፈላጊ ጥንቃቄ ሊያደርግ እንደሚገባም ከፍተኛ የመንግስት የሥራ ኃላፊዎች በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች
ቤተሰቦችን ባጽናኑበት ወቅት አሳስበዋል። ርዕሰ መስተዳደሩ በመሬት መንሸራተትና በጎርፍ ምክንያት የተከሰተውን አደጋ አስመልክቶ ፈጣን ምላሽ መስጠት በሚያስችሉ ጉዳዮች ዙሪያ ከጋሞ ዞንና አርባ ምንጭ ከተማ አመራሮች ጋር መወያየታቸው ተሰምቷል። በጋሞ ዞን በደረሰው ድንገተኛ አደጋ የተጎዱ ወገኖቻችንን ለመደገፍና የተደቀነውን ስጋት በጋራ ለመወጣት የገቢ ማሰባሰቢያ ጥሪ ተጀምሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።